ልብስ የለበሰ ثم لم يتخطى رقاب الناس ከዛ የሰዎችን ትከሻ ሳይረግጥ ከመጣ ولم يلغو عند الموعظة ኹጥባ ሲደረግ ዝም ያለ ያልተጫወተ ምን ያላለ كانت كفارة ለሱ ከፋራ ይሆናል لما بينهما ከአንድ ጁማ እስከ አንድ ጁማ ያለው ወንጀሉ ይታበስለታል አሉ። በጁማ በጊዜ መግባት ትልቅ ሰደቃ እንደማውጣት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ اذا كان يوم الجمعة የጁማዓ ቀን አሉ كان على كل باب በእያንዳንዱ በር ላይ من ابواب المسجد በመስጊዱ በር ላይ መላእክቶች አሉ يكتبون الاول فالاول መጀመሪያ የገባውን አንደኛ ያሉ ማን መጀመሪያ ነው ሁለተኛ ማን ነው ይጽፋሉ። فاذا جلس الامام ኢማሙ ደግሞ ኹጥባ ሊያደርግ ሚንበሩ ላይ የተቀመጠ ጊዜ ጠወው ሱሑፈ የሚመዘግቡትን መዝገብ ይዘጋሉ። ወጃቡ يستمعون الذكر ልክ እነሱም ይህንን ኹጥባውን መገሰጫውን ለመስማት ይመጣሉ ቁጭ ይላሉ እኛ እናያቸውም። ከዛም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ومثل المهاجر كمثل الذي يبدي البدن በጠዋት የመጀመሪያ የሚመጣ ሰው ግመል ሰደቃ እንዳወጣ የግመል ሰደቃ እንዳወጣ ይቆጠርለታል። በቀጣዩ ሰዓት ከመጣ በሁለተኛው የላም ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ሰዓት ከመጣ ሙክት በግ ሰደቃ እንዳወጣ ይቆጠርለታል። በአራተኛው ሰዓት ደግሞ ቀጥሎ ከመጣ ማለት ነው ዶሮ ሰደቃ፣ በቀጣዩ ሰዓት ከመጣ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ረዋሁ ሙስሊም። ይህ ሁሉ ምንድነው ከተባለ የጁማ ያለው ደረጃ ነው። ጁማ ላይ አንድ ስተታችንን ዛሬ በደንብ እንነጋገር። ሰው ሲያወራ ጭምር ዝም በል ማለት አልተፈቀደም። ይሄን ታውቃላችሁ? ሰው ሲያወራ ዝም በል አንተ ኹጥባ አዳምጥ ብለህ ማለት የለብህም። ጁማ ሁሉም ራሱን ወክሎ ዝምታን ነው መምረጥ ያለበት። የአላህ መልእክተኛ ምን አሉ? اذا قلت لصاحبك لو ጓደኛ ያልክ እንደሆነ አንሲት ዝም በል ካልክ يوم الجمعة የጁማ ቀን والامام يخطب ኢማሙ ኹጥባ ያደረገ ካልክ فقد لغوت በእርግጥም ተጫውተሃል። ለغوت ወይ ጁማው አጅር የለውም ይቀነስበታል። የተለያየ ተፍሲር ሰጥተውታል። ለምን ታዲያ? ስለዚህ ኻዲሞችም ካሉ ኻዲሞችም እዚህ ጋር ምናምን ኹጥባ ሰዓት ላይ ዝም፣ እኛም በቃ እስክንመራ እንጠብቅ፣ ቦታችንን አይደን መቀመጥ አለብን። ሌላው በጁማ ቀን ሱረቱል ካፍን እንቅራ። ስንቶቻችን ቀርተን መተናል? ሱረቱል ካፍ መቅራት የአላህ መልእክተኛ ምን አሉ? መን ቀራ ሱረቱል ካፊ ፊ የውሚል ጁሙዓ የጁማ ቀን ሱረቱል ካፍን መቅራት አضع له ኑር አላህ ብርሃን ያደርግለታል፣ ያበራለታል። ማ በይነ ጁሙዓተይኒ በሁለቱ ጀማዓዎች መካከል አላህ ብርሃን በብርሃን ያደርግለታል። ኢማሙ ኹጥባ እያደረገ አንድ ሰው ወደ መስጊድ ከገባ ዝም ብሎ እንዳይቀመጥ አጠራ ያለች ረካዓቴን መስገድ አለበት። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? اذا جاء احدكم يوم الجمعه አንዳችሁ የጁማ ቀን የመጣ እንደሆነ والامام يخطب ኢማሙ ኹጥባ እያደረገ فليركع ركعتين ሁለት ረካዓዎችን ይስገድ وليتجوز بهما አጠራ ያደርጋቸዋል። ግልጽ ነው አይደል? ስለዚህ እኛ በተለምዶ አንዳንዱ ዝም ብሎ ይቀመጥና ልክ ኢማሙ ኹጥባ አድርጎ ሁለተኛውን ኹጥባ ላይ ሊያደርግ ሲቀመጥ ተነስቶ ይስገዳል። ከየት የመጣ ነው? ይህ አይደለም። አዳምጥ ነው። ምናልባት ዑለሞች ጭምር የሚሉት ምንድነው? አዛን ሲደረግ ቆመን ነው የምንጠብቀው። ግን ሁለተኛው አዛን ከሆነ ኹጥባው እንዳያመልጥህ ይላል። አዛን እያለ ከገባህም ሰላቱን ስገደው ቶሎ ብለህ ሰላት አዛን እያለ ከገባህ ቶሎ ብለህ ስገድ። ለምን? ኹጥባውን ለማዳመጥ እንዳያመልጥህ። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد فاتقوا الله واحذروا المعاصي وخاصة في يوم الجمعة فإن ذلك خلاف تعظيم هذا اليوم فمن الأخطاء العظيمة ترك بعض الناس لصلاة الجمعة أو تهاون بها.
ልዩ ደረጃ አላት። ስለዚህ በዚች ቀን ወንጀል ላይ መውደቅ ከባድ ነው። ከወንጀሎች አንዱ ከባዱ ወንጀል ምንድነው ከተባለ ጁምዓን መዘናጋት ነው። ጁምዓን አለመምጣት ነው። ጁምዓ ላይ ወደ ኋላ ማለት ነው። በተለይ 3 ጁምዓ ያመለጠው ሰው ሚነል ጋፊሊን ይሆናል ነው። ከባድ አደጋ ነው። አላህ በቁርአን ላይ የጠራ ምንድነው? ነጋዴዎች ስሙ። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢዛ ኑዲየ ሊሰላት ሚን የውሚል ጁምዓ ለጁምዓ ቀን የሰላት ጥሪ በተደረገላችሁ ጊዜ ፈስዐው ኢላ ዚክሪላህ አላህን ወደ ማስታወስ ፈጥናችሁ ነው። ፈጥናችሁ ማለት ምንድነው? ቀልባችሁ ነሻጣችሁ ተነሳስቶ ይምጣ ማለት ሩጡ ማለት አይደለም። ወዘሩል በይዕ ንግድ መሸጥ መለወጥ አቁሙ። በተለይ ሁለተኛው አዛን ሲል ወቅቱ ገብቶ ይደረገው አዛን ካለ በኋላ ወንዶች መሸጥ መለወጥ ክልክል ነው። ወዘሩል በይዕ ንግድ መሸጥ መለወጥን አቁሙ አለ አላህ ሱብሓነሁ ወተዓላ። ዛሊኩም ኸይሩን ለኩም ይሄ ለእናንተ የተሻለ ነው። ኢን ኩንቱም ተዕለሙን የምታውቁ እንደሆነ አለ። ፈኢዛ ቁድየት ሰላቱ ሰላቷ ከተጠናቀቀች በኋላ ግን ፈንተሽሩ ፊል አርድ ወደ ምድር ተበተኑ። ወብተጉ ሚን ፈድሊላህ የአላህን ችሮታን ፈልጉ። ወዝኩሩላህ ከሲራን ለዐለኩም ቱፍሊሁን እንደዚሁም አላህን በብዙ አውሱት። ስለዚህ ጁምዓን ትልቅ ደረጃ ያላት ቦታ ስለሆነች በእነዚህ ሰዓት ላይ ከአላህ Subhanahu Wa Ta'ala ጋር ያለን ግንኙነት ለማሳመር መሞከር ነው። ጁምዓን መጠባበቅ ትልቅ ደረጃ ያለው ነው። ያንን ጁምዓ ላይ ወደፊት መምጣት ነው። አወል ሰልፍ ላይ መምጣት ነው። ኸይሩ الصفوف الرجال اولها የወንዶች በላጩ ሶፍ የመጀመሪያው ነው። ወሸሩሃ አኺሩሃ መጥፎ ማለት መጨረሻ ያለው ነው አሉ። ወኸይሩ الصفوف ኒሳኢ የሴቶች ደግሞ ሶፍ አኺሩሃ የመጨረሻው ነው። ወንድና ሴት በአንድ ቦታ ላይ የሚሰግዱ ከሆነ ሴቶች ኋላ ነው መሆን ያለባቸው። ከፊት ከሴት ከወንድ ፊት መሆን የለባቸው። የነሱ መጥፎ ደግሞ ፊት መሆኑ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህም ጁምዓችን በዚህ መጠበቅ ነው። ጁምዓ ሰላት ትልቅ ደረጃ ያላት ከአላህ Subhanahu Wa Ta'ala ዘንድ ትልቅ ምንዳ ያለን ቀን ነው። ይህ ቀን ላይ እንጠብቀው። ዱዓ የምናደርግበት ሰላዋት የምናበዛበት ቁርአን የምንቀራበት በጊዜ ገብተን አላህ የምንገዛበት ነው። የኛ ተለምዶ ምንድነው? አርፍደን እንመጣለን። ከጁምዓ በኋላ ቤትን ፈርሽ በቃ እንቀመጣለን። አላህ ግን በጊዜ ገብተን ሰላት ከተጠናቀቀች በኋላ የአላህን ችሮታ ፈልጉ፣ ሂዱ፣ ነግዱ፣ ሸቅሉ አለ አላህ Subhanahu Wa Ta'ala። ንግድ መሸጥ መለወጥን በእጅጉ ያስተማረ ዲን ነው። ስለዚህ አሁንም በድጋሚ አክሱም ላሉት ወንድሞቻችሁ ዱዓ አድርጉ። ኢማሞች የሚሰጡትን ኹጥባ በደንብ ያዙ። አጀንዳ ሆነን የሌላው ለሌላው መሳሪያ እንሆን። በባለፈው ሳምንት ኡስታዝ ያሲን ኑሩ አላህ ይጠብቀው ደና አድርጎ ኹጥባ አድርጓል። የዚች ሀገር ማንነት እነዛ ሁሉ ሰሃቦች የተቀበሩባት ሀገር ነው። ያንን ታሪክ ሲጽፉ ታሪክ ዘጋቢዎቹ ሌሎቹ ማለት ደብቋታል። በደንብ አበጥሮ አወጣው። በዚች ሀገር እኩል መብት እንዳለን ገለጸ፣ አብራራ። አላህ ጀዛውን አላህ ይክፈለው። ግን ሌላው ለምን እንደዚህ በዚህ መልኩ ለምን ተነጋ? አንዳንዴ የበላይ ጭቆናን የለመደ ማህበረሰብ እኩልነት ሲባል የበታችነት ይመስለዋል። ግልጽ ነው። ለምን ተነካ? ሙስሊሙ ዘፈን ላይ ተጠምደዋል። ስለ ዘፈን ለምን አነሳ? እንዴት ነው የማይነሳው? እንዴት ነው የማይነሳው? እዚህ ካልተነሳ የት ነው የሚነሳው? አቁሙ ቁርአንን ተከተሉ ካልተባለ የት ነው ሊነገር የሚችለው? ስለዚህ በዚህ ላይ ደግሞ አንዳንድ ወንድም እህቶቻችን ይህንን ነገር ላይ እንዴት እንዲህ ያለ ብሎ ሙሉ ኹጥባውን ሳያዳምጡ የተለያየ አስተያየት የሰጡ አሉ። ይቅርታም እየጠየቁ ነው በአብዛኛው። እኛም የሆነ ነገር ሲሆን መጀመሪያ ሙሉ ማዳመጥ፣ የሆነ ነገር ተለጠፈ ፌስቡክ ላይ ሙሉ ማንበብ መጀመሪያ። የሚጠቅም ከሆነ ላይክ ሼር ታደርጋለህ፣ ማይጠቅም ከሆነ ጓደኛዬ ወዳጄ ስለሆነ አይደለም የምትለው ትተዋለህ ማለት ነው። ይሄ ልምድ ለኛ ላይ ይኖርብን እላለሁ። ፈተቁላህ ዒባደላህ ወሰሉ ወሰሊሙ ዐላ በሺር ነዚር والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كلما ذكرك الذاكرون وصل على محمد وعلى آل محمد كلما غفل عن ذكرك الغافلون وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر
للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر من نصر الدين واخذل من خذل المسلمين، واخذل من خذل المسلمين، واخذل من خذل المسلمين. اللهم انصر إخواننا في أقصم، اللهم انصر إخواننا في أقصم، اللهم انصر إخواننا في أقصم، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر المجاهدين في كل مكان. اللهم ادفع الظالمين بالظالمين، اللهم ادفع الظالمين بالظالمين، اللهم ادفع الظالمين بالظالمين، اللهم نجنا من بطش الظالمين، اللهم نجنا من بطش الظالمين. اللهم من أرادنا وأراد المسلمين بسوء فأشغله بنفسه يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.